ማርክ ነው የምናየው። ቶን ማርኪንግ ኦኬ። የዛሬ ክላሳችን የሚሆነው ቶን ማርኪንግ በጣም ኢምፖርታንት ነው በነገራችን ላይ ቶን ማርኪንግ yes ይሄንን ነው የምናየው። ሶ ቶን ማርኪንግ ሲባል ምን ማለት ነው? ምን ማለት ነው? ምን ማለት ነው? እንዴት ነው ቶን ማርኪንግን የምታስቡት እናንተ? ዲኖ ምን ይመስላል ቶን ማርኪንግ ማለት? ቻይኒስ ቶን ላንጉዌጅ ስለሆነ ድምጻችን ከፍ የሚልበት ወይ ደግሞ ዝቅ የሚልበት ቦታ ቶን የምናደርግበት ኦኬ ነጥቡን የምናደርግበት ቦታ ምልክቱን የምናደርግበት ማለት ነው። እሱ ነው ሲስተም። አሁን ለምሳሌ አሁን እዚህ ጋር ዝም ብዬ አንድ ቃል ልጻፍ። ለምሳሌ እዚህ ጋር ፒያው የሚለውን ቃል እንደው ቶኑ ምኑ ጋር ቢሆን ነው የሚሻለው? እስቲ አስቡት። ይሄን አስባችሁ ታውቃላችሁ? ያው ቻይንኛ 4 ቶኖች አሉ ብለናል። 4 ቶኖች አሉ። ከነዚህ 4 ቶኖች ከዚህ አሁን ምን ጋር ማርገው? ፒ ላይ ይሆን አይ ላይ ይሆን ኤ ላይ ወይስ ኦ ላይ? ምኑ ጋር ነው ቶኑ የሚሆነው? ይሄን አስባችሁ ታውቃላችሁ? ዲኖ ምን ላይ ይሆናል ይሄ አሁን ቶኑ እንደው ስታስበው? ቮይስ ላይ ነው የሚሆነው። ቫውል ላይ ነው የሚሆነው። አሁን እዚህ ጋር ግን ስንት ቫውል ነው ያለው? እስቲ ሌላ የሚያግዘው ሌላ ሰው ሃና ኒቺ ተሸማ። አሁን ቶን ማርክ ስናደርግ እነዚህ 4 ቶኖች ማለት ነው። እነዚህ ፈርስት ቶን፣ ሰከንድ ቶን፣ ሰርድ ቶን እና ፎርዝ ቶን። እነዚህ ቶኖች ምኑ ጋር ነው ማርክ የምናደርጋቸው ነው ሐሳቡ ይሄ ነው። ገባችኋ? ስለዚህ ምን ቫውል ላይ የሚደረግ ነው የሚመስለኝ ሲመስልሽ? አዎ ሲመስልሽ ቫውል ላይ ነው ቶን የሚደረገው። ልክ ነው። በጣም እንደውም ትክክለኛ ነው። ቫውል ላይ ነው ቶን የሚደረገው። ታዲያ ግን እዚህ ጋር ስንት ቫውል ነው ያሉት? 3 ቫውል ነው ያሉት። የትኛው ጋር ነው የማደርገው? ልምረጥ? በግምት ላስቀምጠው ይሆን? ምን ተሻለ? ስናነብ ድምጻችን የሚቀየርበት እንትን ላይ እሺ፣ ስናነብ ድምጻችንን የምንቀይርበት ቦታ ላይ ጥሩ። ይሄም ጥሩ ሀሳብ ነው። ግን ውሃ ማይደፋ ሆነ ዲኖ ድምጻችን የትም ሊቀየር ይችላል። አላውቅም። እዚህ ጋር ሊቀየር ይችላል። እዚህ ጋር እንዴት ነው የምናውቀው አሁን ድምጻችን መቀየሩን? እዚህ ላይ ለምሳሌ ፒያው ነው የሚነበበው። አሁን ፒያው ብዬ ሳነብ የት ጋር እንደተቀየረ በምን አውቃለሁ? አስቸጋሪ ነው። እሺ አማረ ኒቺ ተሸማ። አንተ ምን ታስባለህ? እፀይወት እሺ መረሳ ቀጥል። እሺ ኤ ላይ እናድርጓለን። ለምን ኤ ላይ ሆነ? እንዴት ምንህ ረዘም የሚለው ፒያው ስንል ያው እዛ ላይ ቆየት ስለምንል ነው። መልካም አይደለም፣ እሱም አይደለም። እሺ ሌት አስ ሲ ዋን ባይ ዋን አንድ በአንድ እናያቸዋለን ማለት ነው። ከእናንተ የሚፈልገው መከታተል ነው። እሺ ድምፅ ካለ ሚዩት። እሺ ስለዚህ እኔ እነግራችኋለሁ ለምን እንደዛ እንደሚደረግ። ሩሎች አሉ፣ ህጎች አሉ። እነዛ ህጎችን ተከትለን ስንሄድ በትክክል ማስቀመጥ እንችላለን። የተጻፈውንም ማረምና በትክክል ይሄ ተሳስቷል፣ ይሄ ትክክል ነው ማለት እንችላለን። ስለዚህ ምንድነው ቶን ማርኪንግ መጽሐፉ ላይ ብዙም አልገለጸውም። በነገራችን ላይ መጽሐፉ ላይ ያን ያህል የለም። ስለዚህ እዚህ ላይ ተከታተሉ። የመጀመሪያው ሩል የመጀመሪያው ህግ ምንድነው? እናንተ ያላችሁት መጀመሪያ ያላችሁት ሃና ያልሽው ኦኬ፣ ዲኖም ያልከው ቶን ማርክ የሚደረገው ቫውል ላይ ነው። በቫውል ስንል ደግሞ እነማን ናቸው? እነዚህ ባለፈው ያየናቸው 6ቱ አ ኦ ኦ ኢ ኡ እና እቺኛዋ ኢ። እነዚህ ላይ ነው ቶን ማርክ የሚደረገው። ሀብሃ ግልጽ ነው። የስ እነዚህ ላይ ነው ቶን ማርክ የምናደርገው። መጀመሪያ ይሄው ነው። የመጀመሪያ ነገር ይሄ ነው።
ሁለተኛ አሁን እነዚህን ካወቅን ቢያንስ ከሌላ ነገር ጸድተዋል ማለት ነው። እነዚህ ስድስቱ ጋር ብቻ ነው ቶን ማርክ የምናደርገው ማለት ነው። ስለዚህ ይሄ የመጀመሪያው ሩል ነው። ሁለተኛው ሩል ኢፍ ከሆነ ከነዚህ ቫውሎች የሆነ ቃል አለ፣ እዛ ቃል ላይ ከነዚህ ቫውሎች አንዱ ካለ እዛ ላይ ነው ቶን የሚደረገው። ምክንያቱም አያሻማም ማለት ነው፣ አንዱ ቫውል ስለሆነ ያለው። ኦኬ ዞሮ ቫውል ላይ ነው የምናደርገው። እንደገና ደግሞ ከነዚህ አንዱ ስድስቱ ናቸው ቫውሎች፣ ሲምፕል ፋይናል ይባላሉ በቻይንኛ። ኦኬ ሲምፕል ፋይናል ነው የሚባሉት እና ከነዚህ ውስጥ አንድ ያለበት ቃል ከሆነ እዛ ላይ ቶን ድቅ እናደርገዋለን። ለምሳሌ ቹ ምን ማለት ነው? ቹ ማለት መሄድ ነው። ቶን የማደርገው ማን ጋር ነው? ቹ መሄድ ነው። ስለዚህ ያለው አንዱ ቫውል ነው። እቺኛዋ ኡ ብቻ ነው ያለችው እዚህ ላይ። ስለዚህ ኪው ኢኒሻል ነው ቫውል አይደለም። ስለዚህ ቹ ስንል ዩ ብቻ ስለሆነ ያለችው ቶን እዛ ጋር እናደርጋለን ማለት ምንም የማያሻማ ነገር የለውም። ሌላኛው እንውሰድ። ማ እዚህ ላይ ቫውል ማን ነው? ኤ ነው። ስለዚህ ምንም የሚያሻማ ነገር የለውም። ቶኑ ማ ኤ ላይ እናደርገዋለን ማለት ነው። ማ ሌላ ኒ እቺኛዋ ዶት ልጠቀማት ብዬ ነው። እቺኛዋ ደግሞ እዚህ ላይ ቶኑ ሰር ቶን ነው። ኒ እዚህ ላይ ቶን ይደረጋል ማለት ነው። እነዚህ ትርጉማቸው ስናይ ቺ ማለት መሄድ ነው ብያችኋለሁ። ማ ማለት እናት ማለት ነች ብለናል ባለፈው። ማማ ኦኬ፣ ከዛ የመጣ ስለሆነ ማ ኒ ምን ማለት ይመስላችኋል? ኒ ምን ማለት ይመስላችኋል? ሴት ማለት ነች። ኒ ሃይዝ ሴት ልጅ፣ ኒ ሃይዝ ኒ ረን ልንልም እንችላለን። ሴት የሴት ጾታ ፊሜል የሚለውን ጾታ ያለው እዚህ ላይ ነው። ኒ ሀብሃ ኒ ላይ እቺ ዶት ያላት ዩ ነች። እንግዲህ እቺኛዋ ነች። እዚህ ላይ ቶን ሰርቶን አረኩባት፣ አለቀ ማለት ነው። ኒ ኦኬ ኒ እዚህ ላይ ቶን ይደረጋል። ምክንያቱም ሌላ የሚያሻማ ነገር የለም ማለት ነው። ሁል ጊዜ ደግሞ ኦልሞስት ማለት ይቻላል ብቻውን የምትመጣው እንደዚህ እቺኛዋ ዶት ያላት ብቻውን የምትመጣው እና እዚህ ላይ ትሆናለች ማለት ነው። ይሄ ሁለተኛው ሩላችን ነው። ወደ ሶስተኛው ሩል እንሂድ። በደንብ ተከታተሉ። ሶስተኛ ሩል ሉክ ኢፍ ከነዚህ ቫውሎች የሚያሻማ ለምንም ሁለት ሶስትም ሊሆኑ ይችላሉ አንድ ቃል ላይ ማለት ነው። ሁለትም ልክ እንደቀደሙ አይነት ቢያጋጥመንና እዛ ውስጥ ኤ ካለ ቶን የሚደረገው ኤ ላይ ይሆናል። በግምትም ቢሆን መልሳችሁታል። በጣም ደስ ይበላችሁ። ለምሳሌ ብለን እሰው ቅድሚያ የምንሰጠው ለኤ ነው ማለት ነው። ለኤ ነው ቅድሚያ የሚሰጠው፣ ፕራዮሪቲ የሚሰጠው ኤ ላይ ነው። ምክንያቱም ሁለትም ሶስትም ቫውሎች አንድ ላይ መጥቶ ሊሆን ይችላል። ከነሱ ውስጥ ኤ ካለ እዛ ላይ ቶን እናድርጋለን። ለምሳሌ ቅድም የጻፍኩት ፒያ የሚለው ላይ ፒያ ማለት ትኬት ማለት ነው በነገራችን ላይ። ፒያ የሚለው ላይ ቶኑ አሁን ምን ላይ ነው የሚሆነው? አይ ላይ አይደለም፣ ኤ ላይ አይደለም፣ ኦ ላይ ኤ ላይ ነው። ኤ ላይ ነው ቶን የሚደረገው። በጣም አሪፍ። ስለዚህ ቶኑ ግልጽ ነው አሁን ማለት ነው። ምንም የሚያሻማ ድምጻችን ስለተቀየረ ምናምን የሚለው ነገር አይሰራም። እዚህ ላይ ገባችኋ? ሩል ነው በቃ ህግ አለ። ቶን ማርኪንግ ሩል ስላለ በዛ መሰረት ለኤ ነው ቅድሚያ የሚሰጠው ብሎናል። ለኤ ቅድሚያ ይሰጠዋል። ስለዚህ ኤ ላይ ነው የማደርገው። ምንም የሚያሻማ ነገር የለውም። ሌላ ቃል ልስጣችሁ። የምታውቁት ቃል ነው ይሄኛው አይደለ? ይሄ ምን ቃል ነው? ሃው። ስለዚህ ቶኑ ምን ጋር ነው የሚሆነው? ከኤ እና ከኦ ቅድሚያ የሚሰጠው ለኤ ነው። ስለዚህ ምንም አያሻማም ማለት ነው። ኤ ላይ ቶን አደረኩ፣ አለቀ። ሃው ይሄ የተጻፈበት ሄዳችሁ የተለያዩ ጽሁፎች ላይ መጽሐፉ ላይ ካሉት ጋር ስትሄዱ እንደዚህ ነው ሀፕን የሚያደርገው። ኤ ካለ እዛ ውስጥ ኤ ላይ ነው ቶን የሚደረገው። ሌሎች ቫውሎች ላይ አንድ ላይ ከሆነ የመጣ ማለት ነው። ስለዚህ ቅድሚያ ለኤ ይሰጣል ብለናል። ይሄ ሶስተኛው ሩላችን ነው። አራተኛው ህግ ምን ሊሆን ይችላል? ኢፍ የሆነ ቃል ተጽፏል፣ እዛ ቃል ላይ ኤ ከሌለ ለማን ነው ቅድሚያ የምንሰጠው? ቀጥሎ ለኦ ነው ማለት ነው። ግልጽ ነው። ኤ የለም ማለት ኦ አለ ቢያንስ። ስለዚህ ለኦ ቅድሚያ እንሰጠዋለን። ለምሳሌ ዞ ግራ ማለት ነው። ዞ ቶኑ ኦ ላይ ነው የሚደረገው። ሰርቶን ዞ ማለት ግራ ማለት ነው።
በግራ በኩል ዞቢያን ዞቢያን ማለት እችላለሁ። ሰው ዞ ስል ግራ ማለት ነው። ግራ ማለት ነው። ሀብሀብ ይሄ ራሱ ላገለባብጠው ደግሞ ላገለባብጠው እስቲ እንዴት ነው የሚሆነው? ዞው ይሆናል። ዞው ማለት ምን ማለት ነው? ይሄ እንኳን ታውቁታላችሁ። ስቲል ኦ ላይ ነው ቶን የሚደረገው። ትርጉሙ ምንድን ነው? ዞው ሸመይስነ ዞው ወክ ማድረግ ነው፣ መንቀሳቀስ ማለት ነው። ወክ ማድረግ መንቀሳቀስ። ኦኬ ሶ ዞው ብልም ዞ ብልም አሁን ስቲል ኦ ላይ ነው ቶን የማደርገው። ከኦ አይ ሚን ከዩ ለኦ ቅድሚያ ይሰጠዋል ማለት ነው። ሰው ይቀጥላል። አምስተኛ ሩል ምን ሊሆን ይችላል? ስቲል ኤ ቅድሚያ ይሰጠዋል ብለናል። ከዛ ኤ ከሌለ ለኦ፣ እነዚህ ሁለቱ ከሌሉስ ኤም ከሌለ ኦም ከሌለ ምናልባት ቀጥሎ ፕራዮሪቲ የሚሰጠው ለኢ ነው ማለት ነው። ወይ ደግሞ ኦ ነች ቅድሚያ የሚሰጣት ሀብሃ። ስለዚህ እችኛዋ ትሆናለች። ለምሳሌ በቃላት ታግዘን እንስራው። ለምሳሌ በይ ምን ማለት ነው? በይ ብርጭቆዋ ግላስ ኦፍ ሰው ቶኑ ኢ ላይ ነው የሚሆነው ማለት ነው። ከአይ ለኢ ነው ቅድሚያ የሚሰጠው። እዚህ ላይ ኦም የለም ኤም የለም። እዛ ላይ ኤ ወይ ኦ ቢኖር ኖሮ ኢ ነው ይቀየራል ነገሩ ማለት ነው። ስቲል ኢ እና አይ ስለሆነ ያሉት ለኢ ነው ቅድሚያ የሚሰጣት። እቺ ላገላብጣት ደግሞ እንደዚህ ደግሞ ባረጋት ትርጉሙ ምን ይሆናል? ቢዬ ምን ማለት ነው? ሰከንድ ቶን ቢዬ ሸመይስና ዶንት ማለት ነው። በነገራችን ላይ ዶንት ለምሳሌ የሆነ ትዕዛዝ ስንሰጥማት እንዳትበላ ቢዬች ች መብላት ነው። ሶ ቢዬች ኦኬ፣ እቺኛዋ ች መብላት ማለት ነች። ስለዚህ ቢዬች ካልኩ እንዳትበላ ማለት ነው። ቢዬ ዘው እንዳትሄድ፣ ቢዬ ዘው እንዳትንቀሳቀስ፣ ቢዬ ዘው ዶንት ዎክ። ኦኬ እንደገና ቢዬች እንዳትሄድ፣ ቢዬች። ስለዚህ ቢዬ ማለት ነው ዶንት ማለት ነው፣ ኦርደር ነው ማለት ነው። ስቲል ግን ቶን የተጻፈው ቢገለባበጥም ምን ቢልም ኢ ላይ ነው ቶን የሚሆነው፣ ኢ ላይ ነው። መልካም። ስድስተኛው ሩል ምንድን ነው የሚለን? ኢፍ እንግዲህ ለኤ ቅድሚያ ሰጥተናል። ከዛ ቀጥሎ ለኦ፣ ከዛ ለኢ። አሁን የቀሩት እነማን ናቸው? እነዚህ ሁለቱ ናቸው ማለት ነው። አይ እና ዩ ብዙ ጊዜ አብሮ ነው የሚመጡት፣ አብሮ ይመጣሉ። እና አብሮ ሲመጡ ሉክ ለምሳሌ ኢ ኡ ሊሆን ይችላል፣ ወይ ደግሞ ምን ሊሆን ይችላል? ኡ ኢ ነው የሚሆነው ማለት ነው። ከነዚህ አንዱ ነው የሚሆነው። ስለዚህ እዚህ ላይ መጨረሻ ላለ ነው ቶን የሚሰጠው። ለመጨረሻ ለመጣ ቶን ይሰጠዋል። ለምሳሌ እዚህ ላይ መጨረሻ ያለው ማን ነው? ዩ ነው አይደለ? ቶኑ ዩ ላይ ቶን ይደረግበታል ማለት ነው። መጨረሻ ከአይ ቀጥሎ ዩ ስለሆነ ያለው። እዚህ ጋር ደግሞ አይ ነች መጨረሻ የመጣችው። ስለዚህ ለአይ ቶን እናድርግባታለን ማለት ነው፣ መጨረሻ ስለሆነ ያለችው። ከነዚያ ሁለቱ አንድ ላይ ሲመጡ መጨረሻ ላለ ቶን ይደረግበታል። this is the rule ኦኬ። ለምሳሌ በቃላት ታግዘው ስንሰራው ለምሳሌ እዚህ ጋር ኢኡ በሚጀምር የሆነ ቃል አምጡ ያለበት ቃል ማለት ነው። ኦኬ 9 ቁጥር 9 እንዴት ነው የሚነበበው? ጂኦ አይደለ? ጂኦ። ስለዚህ ሰርቶን እዚህ ጋር ይሆናል ማለት ነው። ጂኦ ዩ ላይ ነው የሚደረገው ማለት ነው። ጂኦ ሀውሃ ኦኬ። ጂኦ 9። ስለዚህ የሚጻፈው አይ እና ዩ መጨረሻ ያለበት ስለሆነ ዩ መጨረሻ ስለሆነ ያለው ለዩ ቶን እናደርጋለን። እዚህ ጋር ደግሞ በዚህ ደግሞ የሚጀምር የሆነ ቃል ለምሳሌ ሱዌ ወይ ደግሞ ዱዌ ልንል እንችላለን። በጣም ጎበዝ። ዱዌ ብንል ለምሳሌ ቶኑ መጨረሻ ላይ ለአይ ነው የሚሆነው ማለት ነው። ዱዌ ልክ ማለት ነው። ብቻኛ ዱዌ ልክ የተጻፈው በኡ እና ኢ ስለሆነ ኢ መጨረሻ ላይ ላለው ቶን ይደረግበታል። ሀብሃ ዱዌ አያችኋ። ይሄንን ይመስላል። 6 ሩሎች እነዚህ ናቸው። በቀላል መንገድ ማለት ነው፣ ክሊር በሆነ መንገድ እነዚህ ናቸው። ሀብሃ ሀያ ግልጽ ነው። በጣም ግልጽ ነው አይደለ? ከዚህ በኋላ በጣም አሪፍ ቶን ማርክ ስታደርጉ
Yeah, but yeah. ሌላን ሶሪ ወይ ውሃ ውሃ ሹይ ስንል ውሃ ስንጠራ ሹይ ብል ውሃ ዋተር እሺ ሶ ዋተር ሹይ ነው አይደለ? ልክ በዚህ ነው ማለት ነው። በዚህኛው ይሰራል ማለት ነው። ይሄ ኡ ኢ የመጨረሻ ላይ ለምሳሌ ኤስኤች ኢኒሻል ነው። ከዛ ኡ ኢ አሁን ቶሎ ማን ጋር ነው የሚሆነው? አይ ላይ ነው የሚሆነው ማለት ነው። ሶሪ ልክ ነው። ምክንያቱም መጨረሻ ያለው አይ ስለሆነ ለአይነቱ ነው የምናደርገው። አፈወርቅ ልክ ነው። እኔ ሲጀመር ምንም አልገባኝም። እንዴት ይገባሃል? አሁን እኮ ነው የገባው ዛሬ የገባው። ግን ሊገባም ይገባ ነበረ። ይሄንን ህግ ቶን ማርኪንግ ገና አሁን ነው የሚማሩት ካንተ ጋር ልጆቹ። ምንም አልገባኝም። እንዴት እነሱ ገባቸው? እየነገርኳቸው አይደል? እዚህ ላይ እንዴት ገባቸው? ደስ ይላል። አይ አሁን እኔ የበፊት ቪዲዮዎችን ማየት አለብኝ። እሱ ብቻ ንገረኝና ደስ ይለኛል። እንደዛ ብታርግ ነግሬያለሁ እኮ ስትመዘገብ ነው። ኦልሬዲ የተጫኑ ስለሆኑ እዛ ገብተህ ታይና የቀድሞ ግን ከዛ ጋር ምንም አይገናኝም ነው የምልህ። 4 ቶኖች አሉ። ቶኖች ቻይንኛ 4 ቶን እንዳለው ታውቃለህ። 4 ቶኖች አሉ። ሰው እነዛ ቶኖች እንዴት ነው እዚህ ላይ የምንጽፋቸው ነው? ገባህ ምር? ለምሳሌ እዚህ ጋር አሁን ይሄ እንደዚህ ሆኖ ቢመጣ ኖሮ ውሃ ማለት ሾይ ነው። ስለዚህ ቶን የለውም እዚህ ላይ። እንዴት ነው ቶን ማርክ የምታደርገው? የት ጋር ነው የምታደርገው? ኤስ ላይ ነው የምታደርገው? ኤች ላይ ነው? ዩ ላይ ነው? አይ ላይ ነው? ይሄ እኮ ነው። አንድ ዝም ብሎ ዛሬ ገብቶ ቻይንኛ ምንም ሂንት የሌለው ሰው አሁን በነገርኳችሁ መሰረት አንደርስታንድ ያደርገዋል። ምንም ካለፈው ጋር አይገናኝም። 4 ቶኖች መኖራቸውን እርግጠኛ ሆን እነሱን ካወቅ ከዛ እነሱ እንዴት እንጻፋቸው ቢለውን ነው ይሄን ያየ ነው። ቶን ማርክ ማድረግ ማለት ይሄንን ነው። ግን እንዳልከው አዲስ ገና ስትገባ ያለፈ ክላስ ስላለ እሱ ግራ ሊያጋባ ይችላል። ብዙ ነገር እንዳመለጠ ነው የምታስበው። ኦልሞስት እኮ ፔጅ 10 ላይ ነው ያለ ነው። ብዙ ማለት ነው። ገባ ብለህ ግን ዞሮ ዞሮ መጀመሪያ ላይ ያሉት ወሳኝ ነገሮች ስለሆኑ ስፔሻሊ ስለ ፒንኢን፣ ስለ ቶን፣ ስለ ኢኒሻል ፋይናል ማወቅ ያስፈልጋል ይሄንን ለመረዳት። ለዛ ደግሞ እንዳልኩ ቪዲዮዎቹን ተጭነዋል፣ እነሱ ማየት ትችላለህ። ግልጽ ነው አፈወርቅ? አሁንስ ኦኬ ግራ እንዳይገባ ምንም አያሳስብም። አንብብና ተከታተል። መጽሐፍ ላይም አንብብ። ከዛ የከበደህ ነገር ካለ ጠይቀኝ። ኖት ኦንሊ ለአንተ አሁን ዛሬ የጀመራችሁም ሊሆን ይችላል፣ አርፍዳችሁ የመጣችሁም ሊሆን ይችላል፣ ያመለጣችሁ ክላስ ከዚህ በፊት ያልገባችሁ ነገርም ካለ ጠይቁኝ። እሺ ምንም ችግር የለውም። ሀብሀ ያለፉትን እንትን ልበልና በቀጣይ እንገናኛለን። በጣም ጥሩ። መጽሐፍም ልኬልሃለሁ። መጽሐፉን አይተዋል? አይቼዋለሁ። አሁን ያለንበትን ፔጅ ያውታል። ፔጅ 10 ወይ ደግሞ 30 ወይ አልተመቸኝም ነበረ። የሚገርም ዝም ብዬ በኤርፎን እየሰማሁ ነበር እንጂ አልተከታተልኩም። እንዴት ይገባል ታዲያ? እንደዛ ሆነ አፈወርቅ እንዴት ይገባል? እንኳንስ መጽሐፍ ሳትገልጽ ሳታይ እንዲህማ ከባድ ነው፣ ከባዶ። እሺ ሌሎቻችሁ እንዴት ናችሁ? ገብቷችኋል? ግልጽ ነው? ሀውደ ስለዚህ ይሄ ከሆነ ታዲያ አሁን ከታች ቶን ማርኪንግ ላይ ቃላቶች ተጽፏል። ያው መጽሐፉ ዝም ብሎ በድፍን ነው ቃላቶቹ አምጥቶ ቁጭ ያደርጋቸው። እነዚህን መጽሐፍቶች መጽሐፍ ላይ ያሉትን ቃላቶች እናያለን። እንዴት እንደተጻፉ በዚሁ ማመሳከር ይቻላል ማለት ነው። ኦኬ ይሄንን ያጻፋችሁ ከሆነ ወይ ደግሞ ተመልሳችሁ ማየት ስትፈልጉ ዩቲዩብ ላይ ጭነዋለሁ። ይሄንንም ታዩታላችሁ። እሺ መልካም። እስቲ ወደ ቃላቶቹ እንሂድ። ለምሳሌ መብራቱ። ኦኬ እሺ የመጀመሪያውን ቃል እስቲ አንብቡልኝ። ምን ይላል የመጀመሪያ ቃል? ሹዌሲያ አይደለ? ሹዌሲያ እንግዲህ ምን ማለት ነው ትርጉሙ? ሹዌሲያ ሸመይስና ትምህርት ቤት ማለት ነው። ስኩል ነው አይደለ? ስለዚህ ይሄ የተጻፈበት ወይ ቅድም ካየነው አንፃር ለምሳሌ እዚህ ላይ 2 ሰለብል ነው ያለው። 2 ሰለብል 2 ቶን። የመጀመሪያው ሹዌ
ለምንድን ነው ኢ ላይ የሆነው? ቅድም እንዳልኩት አሁን እዚህ ላይ ኤ የለም ቅድሚያ የሚሰጠው ቢ ኦ የለም ኤ እና ኦ የሉም እነሱ። ስለዚህ ቀጥሎ ያለው ኢ ስለሆነ ከዩ ደግሞ ለኢ ነው ቅድሚያ የሚሰጠው። ኢ ላይ ቶን ተደርገውበታል ማለት ነው እንደምታዩት። ኦኬ ከዩ ይልቅ ለኢ ፕራዮሪቲ ይሰጠዋል። ስለዚህ እዛ ላይ ቶኑ ማርክ ተደርገዋል ማለት ነው። እዚህ ጋር እንሂድ። ሲያው የሚለው ሲያው ላይ ደግሞ እንደ ቅድሙ ነው። ፒያው ከሚለው ጋር ይመሳሰላል። ስለዚህ አያለች ያለ ኦ አለ። ቅድሚያ የሚሰጠው ለማን ነው? እንዳለው ቅድም ለኤ ነው። የሁለተኛው ሰለብል ላይ ለኤ ነው ቅድሚያ የሚሰጠው። ገባችሁ? መጀመሪያ ኤ ከዛ ኦ ከዛ ኢ ነበረ። እዚህ ጋር ለኢ አሁን ኤ እና ኦ ስለሌለው ለኢ ነው ኦልሬዲ ኢ ላይ ቶን ተደርጓል። እዚህ ጋር ደግሞ ኤ ላይ ቶን ተደርጓል። ለምን? ከአይ እና ከኦ ቅድሚያ የሚሰጠው ፕራዮሪቲ የሚሰጠው ለኤ ስለሆነ ነው። ይሄኛው ነው አንዱ። ሁለተኛ ስኩል ማለት ነው ትርጉም ብለናል። ኦኬ ስኩል ማለት ነው። ሁለተኛ ባንግ ማንግ ባንግ የስ ሲነበብ ፈረስት ቶን ኤንድ ሰከንድ ቶን ነው። ቶናቸውንም በደንብ ማየት ያስፈልጋል። ባንግ ማንግ ምን ማለት ነው? መርዳት ነው። በጣም ጎበዝ። መርዳት። ኦኬ መርዳት ትምህርት ቤት። ኦኬ መርዳት ነው። ባንክ ማለት በነገራችን ላይ ምን ማለት ነው? ለየብቻ ትርጉማቸውን ስናይ ባንክ ማለት ማገዝ ነው፣ መርዳት ነው ብቻው። ባንክ ማገዝ ነው። ማንግ ምን ማለት ነው? ሰምታችሁት ይሆናል። ማንግ ምን ማለት ሊሆን ይችላል? ማንግ ደግሞ ቢዚ መሆን ማለት ነው። ቢዚ እኮ ነው። ወጂንቲያን ኸን ማንግ ካለ ዛሬ ቢዚ ሆኜ ነበረ። ጂንቲያን ኸን ማንግ ቢዚ መሆን ነው። ባንክ ደግሞ መርዳት ነው፣ ማገዝ ነው። ስለዚህ በሆነ ጉዳይ ቢዚ ሆኛለሁና ግዘኝ ነው የሚሆነው ያው ትርጉሙ። ገባችኋል? አንዳንድ ጊዜ ሁለቱ አንድ ላይ ሊመጡ ይችላሉ። ባንክ አንዳንድ ጊዜ ደግሞ ለብቻ ይሄ ባንክ ብቻ ሊመጣ ይችላል። መርዳት ለመግለጽ ለማገዝ። ባንክዋ አግዘኝ፣ ባንክታ አግዘው አግዛት ሊሆን ይችላል። እሺ ኦኬ እዚህ ጋርም ቶኖቹ ማርክ ያው ዞሮ ዞሮ ትምህርታችን ስለ ቶን ማርኪንግ ስለሆነ እዚህ ጋር ምን እያለ ነው? እዚህ ጋር አማራጭ የለም። ቫውል ስንት ነው? እዚህ ጋር ስንት ቫውል አለ? እዚህ ላይ አንድ ቫውል ነው ያለው። እዛ ላይ ቶን ተደረገ። ይሄ ሁለተኛው ሩላችን ነው ማለት ነው። ይሄ ሁለተኛ ላይ የነበረው ኢፍ አንድ ቫውል ከሆነ ያለው እዛ ጋር ላይ እዛ ጋር ቶን ይደረጋል። አለቀ። እዚህ ጋር ምን እንደዛው ነው። አንድ ቫውል ነው ያለው። በቃ እዛ ላይ ቶን ተደረገ። አለቀ። አሻማ። ሶስተኛ እንሂድ። ሶስተኛ ላንቺዮ ጎበዝ። ላንቺዮ ሰከንዶን ላንቺዮ። ስለዚህ ላንቺዮ ምን ማለት ነው? የቅርጫት ኳስ ነው። የቅርጫት ኳስ ማለት ነው። ኦኬ ቅርጫት ኳስ። በጣም አሪፍ። እሺ አብርሽ ወይ ስንተኛ ፔጅ ነው ያለው? ፔጅ ኦኬ እሺ ንገሩት። 31 በስልክ ከሆነ 31 በስልክ ወይ ደግሞ 11 በኮምፒውተር እሺ ላንቺዮ። ስለዚህ ላን ላይ እዚህ ጋር አንድ ሰለብል ባለ ሁለት ሰለብል ናቸው በነገራቸው ሁሉም ባለ ሁለት ሰለብል። ሁለት ሰለብል ስንል ሁለት ቶን ያለው ቃል ማለት ነው። ስለዚህ እዚህ ጋር ላን እዚህ ጋር ኤ ብቻ ነው ያለው ቫውል። ቲዮ ላይ ቅድም እንዳልኳችሁ የመጨረሻው ሩል ሰርተዋል ማለት ነው። እዚህ ላይ ኢፍ አይ እና ዩ አንድ ላይ ከመጡ መጨረሻ ላይ ቶን ይደረግበታል። ስለዚህ ቲዮ ላይ ዩ ላይ ቶን ተደርጎበታል ማለት ነው። መልካም እሺ አራተኛ ምን ይላል? ምን ይላል? አንብቡታ። ኒው ኢየር የስ ኒው ኢየር ሸመይሰደ ምን ማለት ነው? ኒው ኢየር ሴት ልጅ። ኦኬ ሴት ልጅ ወይ ደግሞ ዳውተር የሚባለው በእንግሊዝኛ ማለት ነው። በእንግሊዝኛ ዳውተር ማለት ነው ሴት ልጅ። ኒው ኢየር እዚህ ላይ ቶኑ ማርክ ሲደረግ ሁለቱ የተለያዩ ሰለብሎች ናቸው ለየብቻ። መረሳ ሚዩት። ኦኬ እሺ ድምፅ አለ ወይ? ከዛ ውጣ። ኦኬ ስለዚህ ኒው
ኒ ማለት ሴት ኒ ሴት ማለት ነው። ቅድም እንዳልኳችሁ እቺ ሁሉ ጊዜ ብቻዋን የምትመጣው ከሌላ ቫውል ጋር አንድ ላይ አትመጣም ያልኳችሁ ለዚህ ነው። ሶ ኒው ለብቻው አንድ ሰለብል ነው፣ አንድ ቃል ነው። ሶ ብቻዋን ያለችው ሰርቶን እዚህ ጋር ተደርጓል። እንደገና ደግሞ አር ላይም እንደዚሁ ፋይናል ነው። ኢ ቫውል ነው፣ እዛ ላይ ቶን ተደርጎበታል። አር ማለት በነገራችን ላይ ልጅ ማለት ነው። አር ልጅ፣ አርዝ ወንድ ልጅ፣ ኒው አር ሴት ልጅ። ኦኬ ስለዚህ እንደዚህ ሆኗል። ኦኬ እንቀጥላለን። እሺ ቀጥሎ እስቲ ማንም ያነብልኝ? ጎበዝ ሃና ጎበዝ። ዮዮን ይሄ ነው ሰከንድ ኤንድን ሰርቶን ዮዮን ሸማይስና ዮዮን ምን ማለት ነው? ኢምፖርታንት ነው፣ ዋና ነው። እንደዛ ነው የመጣላችሁ? እሺ ምን ማለት ነው? ዋና ማለት ነው። የስ መዋኘት ነው። ዶያ ሰው መዋኘት ነው። ዮዮን ስንል ዋና ማለት ነው። ሀብሀ ኦኬ ሶ ዮዮን አንቺ ያልሽው ያስኬዳል። እንደዚህ ነው ግን ዮዮን ኦኬ ዮዮን ማለት ጥቅም ማለት ነው። ዩዝ ማለት ነው። ጥቅም ያለው ነገር ነው። ዮ ደግሞ ሰርቶን ነው አለው ማለት ነው። ስለዚህ ጥቅም ያለው ኢምፖርታንት ዩዝፉል ዮዮን ኦኬ። ይሄኛው ግን አሁን መጽሐፋችሁ ላይ ያለውን ግን ሌላ ነው። መዋኘት ይሆናል። ዮዮን መዋኘት ወይ ደግሞ ዋና መዋኘት ኦኬ፣ ወይ ደግሞ ዋና። በጣም ጥሩ እንቀጥላለን። ቀጥሎ ቶኖቹን ያው እንደምታዩት ነው። ያው ማመሳከር ከቅድሙ ጋር ማሳየት ያስፈልጋል። እሺ ቀጥሎ እዚህ ጋር ለምሳሌ እንደምታዩት ነው ኦ እና ዩ አሉ ግን ቶኑ ያለው ኦ ላይ ነው ማለት ነው። ከዩ ይቀድማል። ለኦ ፕራዮሪቲ ይሰጠዋል። እዚህ ጋር ደግሞ ብቻው ስለሆነ ምንም ችግር የለውም። እሺ ቀጥሎ ምንድን ነው የሚለው የሚያነብልኝ? ሾቢያው ጎበዝ ሾቢያው። ይሄ ደግሞ የሆነ ጊዜ አንድ ሩል አይተናል አይደለ? ሰርቶን ሩል አይተናል። የሰርቶን ሩል እዚህ ጋር ሰርቶን ተከታትሎ ስለመጡ የመጀመሪያ ሰርቶን ሰከንድ ቶን አድርጉት ባለን መሰረት ሰከንድ አድርገን እናነባዋለን። ይሄንን ሰርቶን ሾው ሰከንድ ሾው ከዛ ቢያው ኦኬ። ሶ ሃና ነች ተግባራዊ ያደረገችው። ጎበዝ ሾው ቢያው ምን ማለት ነው ትርጉሙ? ሸማይስና ይመልከቱ ምን ማለት ነው? መመልከት ነው አይደለም። ቡሽ ሶላ። ስለዚህ የእጅ ሰዓት ማለት ነው። ለምን ሾው ማለት እጅ ማለት ነው። ቢያው ደግሞ ሰዓት ማለት ነው። ስለዚህ የእጅ ሰዓት ይሆናል። እሺ እንቀጥላለን። ሌላኛው ቀጥሎ ያለው ምንድን ነው? ጆንዩ ኦኬ እስቲ ጆንዩ ሰው ጆንዩ ሸመይሰና ጆንዩ ማለት ነው ፋይናሊ እንደማለት ነው። ፋይናሊ በስተመጨረሻ ለምሳሌ ሃና የሆነ ቦታ ተቀጣጥረን እየጠበኩሽ ቆይቼ ከዛ ልክ ተነስቼ በቃ ተስፋ ቆርጬ ልሄድ ብዬ ልክ ስትመጪ አያ ኒ ጆንዩ ላይላ እልሻለሁ ማለት ነው። ኒ ጆንዩ ላይላ ምን አልኩ ማለት ነው? ኒ ጆንዩ ላይላ በስተመጨረሻም መጣሽ ማለት ነው። ኒ ጆንዩ ላይላ በስተመጨረሻም በአማርኛ ሲሆን እንደዚህ ነው የሚሆነው። በስተመጨረሻም ጀስት ፋይናሊ ስንል እንደዚያ ነው የሚሆነው ማለት ነው። በስተመጨረሻም መጣሽ፣ በስተመጨረሻም እንደዚህ ሆነ። እምቢ ብሏችሁ የሆነ ነገር ከዛ መጨረሻ ላይ ሲሳካ ማለት ነው። ኦኬ ኒ አንቺ አንተ ማለት ነው። ጆንዩ በስተመጨረሻም ላይ መምጣት መጣሽ መጣህ ይሆናል። ለሲኖር መጨረሻ ላይ ሁሉ ጊዜ አንድን አረፍተ ነገር መሆኑ መከናወኑ የሆነ ነገር አክሽኑን መከናወኑን ነው የሚገልጽልን።
ወችላ ካልኩ በላሁ ማለት ነው። ች መብላት ነው። ችላ በላሁ። ዞላ ሄድኩ። ገባችኋ? ላይለ መጣሁ። ፓስቴንስ በሉት በእንግሊዝኛው ማለት ነው። ኦኬ ስለዚህ ጆንዩ ፋይናሊ ቀጥሎ በትክክል አሁን እዚህ ጋር ስታነቡ የፈለኩት እኔ ቶኑን በትክክል ማለታችሁን ነው። እየሰማችሁ ነው። ማነው ትክክል ያልሆነ? እሺ ጎበዝ ጎንስ ስ ኦኬ አሪፍ ነው። እሺ ቶኑ ልክ ነሻና፣ ግን ኤስ ከአይ ጋር ሲሆን ሁሉ ጊዜ አይ ኖረ አልኖረ ማለት ነው። እንደዚህ ነው የምናነበው። ሳድስ ነው የምናነበው። ስ አይ ቢኖርም ባይኖርም፣ ምክንያቱም ፕሮናንሴሽን ለውጥ አያመጣም። ኢፍ ሲ ካልሽ ሲ ይሄኛው እንደዚህ ሳልስ ካደረግነው ግን ማለት ነው እንዴት ነው የሚሆን ታውቂያለሽ? ይሄኛው ነው የሚሆነው። ኤክስ አይ ነው የሚሆነው። ሲ ነው የሚሆነው። ይሄን ገባችኋል? ለዛ ነው የስ ለውጥ ስለሚያመጣ ነው ቻይኛ ላይ እና ስ ነው የሚሆነው። ስለዚህ ጎንስ እስቲ ጎንስ በጣም አሪፍ። ጎንስ ሸማይዝና ምን ማለት ነው? መስሪያ ቤት ካምፓኒ ያው ነው። ካምፓኒ መስሪያ ቤት የምትሰራበት መስሪያ ቤት እኮ ነው ካምፓኒ። ልዩነት አለው የለውም አይደለ? ካምፓኒ እኮ እንግሊዝኛ ነው። ካምፓኒ እንግሊዝኛ ነው። ካምፓኒ ማለት እኔ የምሰራበት መስሪያ ቤት ማለት ነው። ኦኬ ድርጅት። እሺ ጎንስ እንግዲህ እንበለው ጎንስ ካምፓኒ ነው፣ መስሪያ ቤት ነው። እሺ ቀጥሎ ኒውወርድ እስቲ ማነው በትክክል የሚያነብልኝ? ሽቲን ሸማይስና ሽቲን ምን ማለት ነው? እንደሱ ጊዜ። ዋው! እስቲ አንድ ሰው አረፍተ ነገር ይስራልኝ። እንደው ጊዜ አለህ በሉኝ እስቲ። ጊዜ አለህ ልትሉት ነው የሆነ ሰው። አሁን እኔን ምሳሌ አለ ጊዜ አለህ እስቲ። ግን ጥያቄ አይደለም እኮ የጠየቀኝ አይደለም። ጎበዝ ኒዮ ሲቲያንማ ኦኬ ኒዮ ማለት አለው አለኝ ማለት ሶ ስትጠይቁ እንደዚህ ትላላችሁ ማለት ነው። ኒ አንተ አንቺ ዮ አለህ ወይ አለሽ ወይ ሲቲያን ከዛ ማ ኦኬ ሲቲያን ማ ከሌለች ጥያቄ አይሆንም። ታውቃላችሁ ኒዮ ሲቲያን ማ መጨረሻ ላይ መምጣት ግድ ነው ማለት ነው። ኒዮ ሲቲያን ማ ኦኬ በጣም አሪፍ። ስለዚህ አረፍተ ነገርን በዚህ መልኩ መለማመድ አለባችሁ። ጊዜ ማለት ነው ሲቲያን። በነገራችን ላይ ኢፍ ሲቲያን ጊዜ ካልን ፍሪ ታይም ምን ይባላል? ፍሪ ታይም ምልሽ ነፃ ጊዜ ማለት ነው። ለምሳሌ ነፃ ጊዜ ይኖርህ ይሆን ልትሉ ፈለጋችሁ። አሁን ጊዜ አለህ ወይ አላችሁ። ኒዮ ሲቲያን ማ ነፃ ጊዜ አለህ ደግሞ ማለት ይቻላል። ሶ ሃው ቱ ሴይ ዲ ነው ቡጂዳ ኒ እስቲ አለህ ለማለት የው ነው የምንጠቀመው። ኒዮ ኮንማ ኮር ጂ ሳይለንት ትደረጋለች። ኮር ማ ጥያቄ ኒዮ ኮንማ ኮን ማለት ፍሪ ማለት ነው፣ ነፃ ማለት ነው። ሶ ኒዮ ኮንማ ጊዜ ነፃ ጊዜ ይኖርሃል እንደማለት ነው። ኒዮ ሲቲያንማ ጊዜ ይኖርሃል ማለት ነው። ሶ በዚህ መልኩ ማየት ይቻላል ማለት ነው። ፈይቻም ሃው ቀጥሎ እንግዲህ ሲቲያን አየን። ከዛ ሸንቲ እስቲ ሸንቲ ቨሪ ጉድ። ቲ ሰርቶ ነው እዚህ ጋር ሸን ፈረስቶ ነው። ሸንቲ ሸንቲ ሚንስ ጤና ወይ ደግሞ ሰውነትም ይሆናል። ቦዲም አዘ ሴም ታይም ደግሞ ጤናም ይሆናል። በነገራችን ላይ ለምሳሌ ኒሸንቲ ዘመያ ኒሸንቲ ዘመያ ምን ማለት ይመስላችኋል? How about your body? How about your health ማለት ነው። at the same time ጤንነት እንዴት ነው?
ሰውነት እንዴት ነው ስትለው ሰውነት ታሟል ኦልሬዲ ሰው ጤንነትህ እንዴት ነው እያልከው ነው በሌላ አገላለጽ ማለት ሰው አይነጣጠሩም ኒሽንቲ ዘመያ አሁን ላይ እንዴት ነው ጤንነትህ ምናምን ነገር ማለት ይቻላል ሀውሃ ፈይቻን ሃው ስለዚህ ስንቲ ስንል ጤና at the same time ደግሞ ቦዲ ሌላኛው ቀጥሉ እስቲ ካውሲ ጎበዝ ካውሽ ሰርቶን እንዘር ፎርስቶን ካውሽ ኤስ yes ኤስኤችም ልክ እንደ ቅድሙ እንደ ኤስ ቅድም ኤስ አይ ስ እንዳልነው ሁሉ ማለት ነው ጎንስ እዚህ ጋር እንዳልነው ሁሉ ኤስኤችም ለሴም ነው ሽ ሳድስ ነው የምናደርገው አሁንም እቺኛዋ አይ ብትኖርም ባትኖርም ስለዚህ አራተኛ ቶን ስለሆነች ሽ እንላለን ማለት ነው ካውሽ እስቲ ካውሽ 考试 非常好 考试 yes ምን ማለት ነው ኤግዛም ወይ ደግሞ ፈተና ማለት ነው ፈተና对ፈተና ኦኬ好下一个呢ቀጥሎ ጎ ይከብዳል እንዴ 国际 እስቲ በቶን 国 በልክ 际 ጎቲያ 国家 ጎቲያ ሰከንድ ፈረስቶን ጎቲያ ሸበይዘና ምን ማለት ይመስላል 国家 ጎበዝ ሀና ሶ ምን ማለት ነው ጎቲያ ብሔር ነው ብሔር እንኳን ባይሆን ናሽናሊቲ ኦኬ ናሽናል ዜግነት ናሽናሊቲ በአማርኛ ምንድን ነው ናሽናሊቲ ዜግነት ዜግነት ወይ ደግሞ ዜግነትም ሊሆን ይችላል ናሽናሊቲ የእንግሊዝኛውን እንውሰድ ናሽናሊቲ ነው ናሽናሊቲ ሶ ናሽናሊቲ ሲጠየቁ ሀገራችሁ ነው ማለት ነው ሀገርም ሊሆን ይችላል እዚህ ጋር ምን መሰላችሁ ጎ ማለት ሀገር ነው ጎ ሀገር ነው ለምሳሌ ቻይና ምን ትባላለች ሲ ጆንጎ ትባላለች ሶ ጎ እዚህ ጋር አለች ማለት ነው አያችኋ ጆን መሀል ጎ ሀገር ቻይና ምን ማለት ነች መሀል ሀገር ነች ስለዚህ ጆንጎ ስንል ብዙ ሀገራት ስንጠራ ጎ እንጨምራለን እንትና ሀገር የሆነ ነገር ሀገር ለምሳሌ ፈረንሳይ ፋጎ ጀርመን ደጎ ኦኬ ልክ እንደዛ እያለ ይሄዳል ኦኬ ሶ እዚህ ጋር ምንድነው ጎ ሀገር ከሆነ ጂያ ደግሞ ምን ማለት ነው ጂያ ደግሞ ቤት ነው ወይ ደግሞ ቤተሰብ ማለት ነው ስለዚህ ጎጂያ ስንል ሀገር ቤት ማለት ነው ሀገር ቤት ስለዚህ ምን እየተባለ ነው ለምሳሌ ኒ ጎጂያ ዛይናሊ ያንተ ሀገር ቤት የት ነው ናሽናሊቲ እየተጠየቅ ነው ማለት ነው ኦኬ ዜግነትህን በሌላ እየተጠየቅ ነው ማለት ሀገር ቤታችን ማናት ኢትዮጵያ ናት ለኛ ለቻይናዊ ደግሞ ቻይና ነች ሀገር ቤቱ የምትሆነው የሱ ሀገር ቤት ማለት ነው ሶ ናሽናሊቲ ሲጠየቅ ወሽ ጅንጎረን ይላል ማለት ነው ገባቸው እኔ ደግሞ ወሽ አይሳ እብያረን ኢትዮጵያዊ ነኝ ዛስ ሶ ጎጂያ ከተባለ ናሽናሊቲ ወይ ደግሞ የሀገር ቤት እንደማለት ነው እሺ ቀጥሎ ባውጂ ምን ማለት ነው ጋዜጣ ጎበዝ ጋዜጣ ማለት ነው ቬሪ ጉድ እንቀጥላለን የመጨረሻዎቹ እሺ እስቲ ሃውች ምን ማለት ነው ሃውች ጥሩ ምግብ አሪፍ ምግብ ወይ ደግሞ የሚበላ ማለት ነው ወይ ደግሞ የሚጣፍጥ ጣፋጭ ምግብ በጣም አሪፍ ጣፋጭ ወይ ደግሞ ጣፋጭ ስንል ስኳር የበዛበት ምናምን ሳይሆን የሚጣፍጥ ምግብ የሚበላ አሪፍ የሆነ ምግብ ማለት ነው ስለዚህ ሃውች非常好ቀጥሎ መቼስ ይሄማ ታውቁታላችሁ ሲሲ ማመስገና ታንኪ ማለት ነው ማመስገን ነው ቬሪ ጉድ ዙይ ሆደ የመጨረሻ እስቲ አንብቡት ከጂ
ከቺ ይሄ ቶን የለውም ኒውትራል ቶን ነው ስለዚህ ቀለል እናድርገዋለን ከቺ እዚህ ጋር ቶን አለ ፎርዝ ቶን ከቺ ምን ማለት ነው ታውቁታላችሁ እንደው ጨዋነት ነው አዎ ጎበዝ ከቺ ማለት ጨዋነት ነው በአማርኛ ሲሆን ያው ትህትና ነው yes ጨዋነት ነው አይደል ትህትና ያለው ሰው እኮ ጨዋ ነው ስለዚህ ከቺ ይባላል ለምሳሌ አንድ ሰው አመሰግናለሁ ሲል ሴሴኒ ይላል አመሰግናለሁ አለ መልሱ ምንድነው አሁን ምንም አይደለም you are welcome ለማለት ነው ምን እንላለን አያችሁ ቡከቺ እንላለን ማለት ነው yes ቡከቺ ስንል ታዲያ ይሄኛው እየተጠቀመን ነው ምን ማለት ነው ቡ ምን ማለት ነው ኖ ማለት ነው ስለዚህ ምን ያልነው ነው ትህትና ያስፈልግም እኮ ያልነው ነው ማለት ነው ቡከቺ ትህትና ነው ስለዚህ ቡከቺ ስንለው አረ ትህትና ምክንያቱም የሚያመሰግነን ሰው ትህትና ስላለው ነው የሚያመሰግን ባይኖሩ ኖሮ አያመሰግንም በቃ ዝም ብሎ ሊሄድ ይችላል ስለዚህ ትህትና አያስፈልግም ቡከቺ ገባችኋ ምናልባት ሌላ ልጨምርላችሁ እስቲ አንድ ሰው አመሰግናለሁ ሲለን ሌላ ምን ልልን እንችላለን መይጓንሲ yes መይጓንሲ ልንል እንችላለን መይጓንሲ ምንም አይደለም ማለት እንችላለን ሌላ ምን ልንል እንችላለን ሌላ measure measure አር ይጨምራሉ ቻይኖች አንዳንድ ጊዜ ደግሞ አር የለችም measure ካላችሁ በቂ ነው በቃ ኦኬ ማለት ነው ኦኬ ኖርማል ነው ማለት ነው measure ሌላም ልንል እንችላለን no problem may ወንቲ no problem ብዙ ጊዜ ይሄ የምንጠቀመው ሶሪ ላለ ሰው ነው አይደለ ይቅርታ ሲጠይቅ ሰው አረ ችግር የለውም ሰው ያታስብ ልንለው እንችላለን ሶሪ ሲለን አንድ ሰው መይጓንሲ ልንለው እንችላለን ሜይሽር ልንለው እንችላለን ዞሮ አሳስብም ሰው ቀለል ማድረግ ማለት ነው ሰው መይወንቲ ስንል ኖ ፕሮብለም ማለት ነው ችግር የለውም ማለት ነው ችግር የለውም ግን በዚህ አጋጣሚ ሶሪ ምንድነው በቻይኛ ረስታችሁት ላይሆን ልዬ ነው ሶሪ ዱይቡቺ yes so sorry ዱይቡቺ እንላለን በጣም አለ ዱይ ምናልባት እንዳትረሱ ዱይቡቺ ኦኬ ሶሪ ማለት ነው ሶሪ ሲለን አንድ ሰው ቡከቺ ብቻ ነው የማንለው እንጂ እነዚህ ልንጠቀም ይችላል መይጓንሲ ልንል እንችላለን መይሽር ልንል እንችላለን መይወንቲ ልንል እንችላለን ኦኬ ቡከቺ ግን አንለው ምክንያቱም ትህትና አይደለም ያሳየና ጥፋት ነው ያጠፋው አጥፍቶ ነው ሶሪ የጠየቀን መልካም ስለዚህ ይሄንን ይመስላል ስለ ቶን ማርኪንግ በጣም ኢምፖርታንት ርዕስ ነው ቶን ማርኪንግ ከዚህ በኋላ የተጻፈ በፒኒን የተጻፈ ሁሉ ማንበብ ትችላላችሁ ፕላስ ደግሞ ኤዲት ማድረግ ትችላላችሁ ይሄ እኮ ስህተት ነው እንደዚሁ ህግ አለው ምናምን ማለት ትችላላችሁ ማለት ነው በጣም ጥሩ ምናልባት ደግማችሁ ማየት ስትፈልጉ ዩቲዩብ ላይ የገባችሁ ማየት ትችላላችሁ ታውቁታላችሁ አለ ኤቢ ላንጉዌጅ ብላችሁ ስትገቡ የምታገኙት ዴይሊ የእናንተን ቪዲዮ ነው የምለቀው ሌላ አይደለም ሌላ አልለቀቁም እስካሁን የእናንተ ብቻ ነው ምናልባት ደግሞ እንደዚሁ ላይቭ ላይ ስገባ እንቀርጻችሁ ካልሆነ በስተቀር ይሄንን ይመስላል ማለት ነው ቀጣይ ክላስ ስለ አብሪቬሽን እናያለን አብሪቬሽን እንኳን በጣም ቀላል ነገር ነው ያው እሱን አንድ ሁለት ነገር ካሳየዋችሁ በኋላ ቃላቶቹ ያየን በደንብ ማኔጅ እናድርገዋለን ማለት ነው ሩጎ ኒመኘው ወንቲ ኒመንከይ ወኑ ጥያቄ ካላችሁ ጠይቁኝ ኒመኘው ወንቲ ማ有没有没有了如果你们没有问题我想说再见大家再见 see you next class 再见晚安晚安的那个好晚安晚安大家再见好的喂